ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ለገና ተመልሰናል እና አላህ Subhanahu Wa Ta'ala ዱዓተል ሐቅ ከነብዩ ጀምሮ አለይሂ ሰላቱ ወሰላም ተውሂድን በሚያስተምሩበት ጊዜ እንቅፋት አያጋጥመኝም ብሎ መጠበቅ እንደሌለበት ነው። ሁሉ ጊዜ አህለ ሸርና አህለል ኸይር ሲፈጠሩ ጀምረው ተቃራኒ ናቸው። እስከ ዓለም ፍጻሜ ይቀጥላል ትግሉ። እና ነብዩ አለይሂ ሰላቱ ወሰላም ለምንድነው የቅርብ ዘመዶቼና ወዳጆቼ ያልደገፉኝና ያላመኑልኝ? እንደዚህ ከሆነ ማንን ይዤ ነው የሚል ሐሳብ ሲሰማቸው ይሄንማ ወቀው አላቸው አላህ። ወከዛሊከ ጃአልና ፊ ኩሊ ቀርየቲን አካቢረ ሙጅሪሚሃ፣ በየከተማው ሁሉ እስካሁንም ሌሎችን ነብዮች ስንልክ ባሉ የተባሉትን ትልልቅና ስመጥር ዝነኛ የሆኑትን ሰዎች ነው ተቃዋሚ ያደረግናቸው፣ የመጨረሻ ጠማማ አድርገን ነብዮችን እንዲፋለሟቸው ያደረግነው ይላል። ሊየምኩሩ ፊሃ፣ በዛች ከተማ ውስጥ የእስላምን ብርሃን ለማጥፋት እንዲያሴሩ ያስነሳንባቸው አሉ የተባሉትን ታላላቅ ሰዎች፣ ባለጎሳ፣ ባለስልጣን፣ ባለሀብት፣ የእድሜ አዛውንት የሆኑትን ሰዎች ነው ማለት ነው። ተራ ሰዎች አይደሉም። እነዚህ ያው ሁልጊዜም ቢሆን ጸረ ሐቅ ናቸው። አሁንም ታዲያ በአንተ ላይ የደረሰው ነገር ያው ታሪክ እየተደገመ እንጂ አዲስ ነገር አይደለም። ማ ኩንተ ቢድዓ ሚን الرسل እንደሚለው ሱረቱል አህቃፍ ላይ ማለት ነው። እና አንተ ማ ይቃሉ ለከ ኢላ ማ ቀድ ቂለ للرسل من قبلك፣ አዲስ ነገር የለም። ታሪክን የማያውቅ ሰው አንድ ችግር ሲያጋጥመው በእኔ ላይ የተጀመረ ይመስለውና ወዳው ይደነግጣል ማለት ነው። ታሪክን ካወቀ ግን በዚህ ምድር ላይ ያልተከሰተ ነገር የለም። ለሁሉ ነገር ምሳሌ ያለው፣ ለኸይሩም ለሸሩም ለብዙም ለጥቂቱም። ስለዚህ ይሄ ተጥንት ጀምሮ የአላህ ረሱሎች በተነሱ ቁጥር በዛ አካባቢ በከተማቸው የሚገኙ ታላላቅ ሰዎች የሚባሉ አብዛኛዎቹ ከማመን ይልቁንስ መቃወም ነው የሚመርጡት ማለት ነው። ለምን? ተዛ በፊት መርከዙ የነሱ ነውና የመደብ ትግል እንደሚባለው ማለት ነው። በሀገሪቱ ላይ የተከበረ አንቱ የተባለ ሀብታም ከበርቴ የጎሳ መሪ ባለስልጣን የሆነ ሰው ካለ ሪያሳው በሱ እጅ ነው ማለት ነው። አሁን ግን አዲስ ኃይል በሚፈጠር ጊዜ በአዲስ ስልት አዲስ መሪ ሲመጣ እኔ ጥቅም ላይ ነው የመጣው ብሎ ነው የሚሰማው ማለት ነው። አይደለም እንዴ? ስለዚህ ሰውዬ ፖለቲከኛና ሴት ያው ሁሉ ጊዜ ቅናት አያጣቸውም ይባላል። ተነሱ የተሻለ ማንም ሰው አማራጭ እንዲመጣ አይፈልጉም። እና አንድ ሴት ቆንጆ ሴት ከመጣች ይረበሻሉ በአካባቢ ያሉ ሴቶች ሁሉ ማለት ነው። ተዳር እንኳን ቢኖራት አያምኑም። እና ፖለቲከኛም እንደዛ ነው። ትንሽ ሰው የሚቀርበው የሚሰማው ተቀባይነት ያለው ሰው ከመጣ በቃ ሰው የኛን እኮ ዋጋ ቢስ ሊያደርገን ነው። ስለዚህ ቶሎ ማጥፋት አለብን። በሀገር በወገን ላይ መጣ እንደ አይነት አረመኔ ምናምን ጥቁር ቀለም ይቀማና ወዳውኑ ደብዛውን ያጠፋዋል ማለት ነው። ይሄ ተጥንት ጀምሮ ያለ ነው እያለ ነው አላህ Subhanahu Wa Ta'ala። ለምን እነዛ ሰዎች መጀመሪያ ኢማን የላቸውም፣ በቀደር አያምኑም። ይችን ያገኙአትን ጥቅም እስከ መጨረሻው ድረስ የነሱን ጡራ አድርገው ህዝብን እንደ ከብት እንደ ፍየል እየነዱ መኖር ነው የሚፈልጉት። ህዝብን ደግሞ ከጌታ ጋር የሚያስተዋውቅ ሰው ከመጣ ከጃቸው ወጣው ማለት ነው። የሚገዙት ሰው ጠፋ፣ ሊወድቁ ነው እንደ ተራ ሰው ሊሆኑ። ያኔ ከዛ ከጥቅማቸው ላይ ለመከላከል ሲሉ የግድ እነዚህ ትልልቅ ሰዎች የሚወጡትን የሙጀዲዶች መቃወማቸው የማይቀር ጉዳይ ነው። እና ባላ አቅማቸው ሁሉ ይዶልታሉ፣ ያሴራሉ። ይሄ ሰው በእኛ ጥቅም ላይ ነውና የመጣው ምን እናድርገው እያሉ ይሯሯጣሉ ይላል። ወማ የምኩሩነ ኢላ ቢአንፉሲሂም፣ ደግነቱ እነሱ አይገባቸውም እንጂ ራሳቸውን እድሜያቸውን እያሳጠሩ ነው። ይሄ የተላከ ሰው እንደ ሰው ነው እነሱ የሚያዩት፣ እንደ ግለሰብ እንደ ተቃዋሚ ነው። ከጀርባው ግን ማን እንደላከው ረስተዋል ማለት ነው። የአላህ ልኡክ መሆኑን ቢያውቁ ኑሮ ይሄን ሰው ስንተናኮል ጌታ ያጠፋናል፣ የበለጠ እድሜያችን ያጥራል ብለው መጠንቀቅ ነበረባቸው። ግን እሱን እናጠፋለን ሲሉ ላኪውን ባለቤቱን ስለረሱት ጌታ ደግሞ የበለጠ እነሱን ነብዛቸውን ያጠፋቸዋል። በዚህ መልክ ነው ታሪክ እየተደገመ የመጣውና አሁን አሉ የተባሉት ዘመዶችና ወዳጆች ቢቃወሙ እና አቡ ለሃብ እና አቡ ጀህል አይግረምህ፣ ይሄ ያለኮ ነው። እነሱ ያው ስልጣናችን ይቀማናል፣ ጥቅማችን ይቀርብናል ከሚል ተነስተው ነው እናንተን የሚሉህ። ይሄን ቢያረጉ አያስገርምም። ራሳቸው በሚያቀጣጥሉት እሳት ይቃጠላሉ። አንተ ግን በስራህ ቀጥል ማለት ነው። ወኢዛ ጃአቱም አያ
እና እነዚህ አይነት ልግመኞችና ሸረኞች ሰዎች አንድ ተአምር በሚመጣላቸው ጊዜ ነብይ ለመሆኑ የሚያረጋግጥ ሙዕጂዛ ይከሰት ነበር በነብዩ እጅ ላይ ያ የተለየ ተአምር በሚታይበት ጊዜ ቃሉ ለንኡሚና ሐታ ኑእታ مثل ما اوتي رسول الله ይድርቅናቸው ብዛት ማለት ነው መቀኝነት ነውና የሚሾፈራቸው እኛ ያመጣውን ነገር ታምር አመጣሁኝ ቢልም እንኳን እሱ ያገኘውን እድል አይነት ለኛም ካልተሰጠን በስተቀር በምንም አናምንለትም እሱን አንቀበለውም የሚል ጠንካራ አቋም ነው የሚይዙት ይላል ማለት ነው ሱብሃንአላህ ይሄ እንግዲህ ግልጽ አደረጉት ራሳቸው ሳያስቡት ለኑእሚና ሐታ ሱብሃንአላህ قالوا ለኑእሚና ሐታ ኑእታ مثل ما اوتي رسول الله ያአላህ መልእክተኞች የተሰጡት አይነት እድል ለኛም ካልተሰጠን በስተቀር አናምንለትም ይላሉ ችግሩ ምንድነው እዚህ ላይ ለምን ከኛ እሱ ተሻለና ተለዋጭ ሆኖ መጣ ነው የሱን እድል ለኛም ያካፍለን ያው ተከፋፍለን እንኑር ካልሆነ ግን ለሱ ብቻ የሚሰጠው ከሆነ አንቀበለውም ይሉሃል ማለት ነው ስለዚህ ምቀኝነት መሆኑን ራሳቸው ግልጽ አደረጉት ማለት ነው የሰውየው ሸታም ነው ብለው ሳይሆን ችግራቸው ነው ሸታም ስለሆነ አወናባጅ ነው ብለው አይደለም የሚቃወሙት ለኛ ያልተሰጠድን ለምን ለሌላ ተሰጠ ነው ከዙ ማለት ነው ይሄንን የሚሉ ናቸው ይላል አንደኛ ይሄ ነው ሁለተኛ ለኑእሚና ሐታ ኑእታ مثل ما اوتي رسول الله ማለት ቀደም ሲል የነበሩት ካንተ በፊት የነበሩት ነብዮች መሻሂሩል አንቢያ ወልሙርሰሊን እነ ኑህ እነ ኢብራሂም እነ ሙሳ እነ ሱለይማን እነ ዳውድ ታላላቅ ነብዮች ናቸው ነብይነታቸውን የሚያረጋግጥ ደግሞ ግልጽ የሆነ ሙዕጂዛ ይከሰትላቸው ነበር ቁሳዊ የሆነ ማንም ሊክደው የማይችል የነሱን ታሪክ ትናገራለህ አንተ ከነሱ ታሪክ እንደገና አንዱን እንኳን ለምን አታመጣልንም ይላሉ ደግሞ በሌላ መልኩ ማለት ነው ለምሳሌ ሙሳ ዘንጉ እባብ ይሆንለት ነበር በፊርዓውን ፊት አንተ ስለምን ዘንግህ እባብ አይሆንልህም ይሉሃል ነብዩላህ ሷሊህ ተጋራ ተተራራ መሐከል ተገምሶ ግመል ወጣለታለች ለምን እንደዛ ግመል ሲወጣልህና ይላሉ ማለት ነው ነብዩላህ ኢሳ መቃብር እንደ በጌታ ፍቃድ ተነስሩት ሰውየው አፈሩን አራግፎ ይወጣ ነበር ለምን አንተ እንደዛ አይሆንልህም እንደዛ አይነት ጉሉህና ግልጽ የሆነ ማስረጃ ካለመጣ በስተቀር አንቀበልህም ይላሉ ማለት ነው ይሄም ሌላ የመከራከሪያ ዘዴያቸው ነው ማለት ነው የመጀመሪያው ልክ ላንተ የሰጠህ ሪሳላ እንደሰጠህ ሁሉ ለኛም ይስጠንና ያከፋፍለንና ተከባሮን እንኑር አንተም ረሱል እኛም ረሱል ሆነን ማለት ነው ሽማን ሊገዛ ሁሉም ረሱል ከሆነ ሁሉ ከነገሰ ማን ይገዛ የኛው ደግሞ የቀደምት ነብያቶች ያገኙትን አይነት ሙዕጂዛ አሳየን ያን ዲገምልን ማለት ነው ይሄም ሌላ ሙጋለጧ ነው ማደናገሪያ ነው ማለት ነው ሙዕጂዛ ብዙ ጊዜ አይደገምም ሙዕጂዛ የሚሰጠው ብርቅ የሆነ ታይቶ ተሰምቶ የማያውቅ እንደገና በጊዜው ደግሞ ማንንም ያደርገዋል ተብሎ የማይታሰብና የማይሞከር ዱብዳ የሆነ ነገር ነው ሙዕጂዛ የሚባለው ሙዕጂዛ ከተደገመ ታሪክ ነው የሚሆነው የጥንቆላ ሙያ መወራረስ ነው የሚሆነው ማለት ነው ስለዚህ ከጥንቆላ የሚለየው ሙዕጂዛ አላህ Subhanahu Wa Ta'ala ያልታሰበ ብርቅ የሆነ ነገር ነው ለነብይ የሚሰጠው እነሱ ግን የሙሳን ዘንግ ካላመጣ ብለው ይከራከራሉ የሙሳን ዘንግማ ከወረሰ ምኑን ሙዕጂዛ ሆነው ከዛ የበለጠና የበዛ ሙዕጂዛ ይዘው መተው ይያሉ እንደገና ስለ ሙሳ ዘንግ ያወራሉ ማለት ነው ለምን ላለመቀበል አላሁ አዕለሙ حيث يجعل رسالته እና እዚህ ላይ የሚገርመው አቡ ጀህል አንድ ቀን ጓደኛው ጋራ በምስጥር ይጫወታሉ ሲጫወቱ ይሄ ሰውዬኮ በጣም እንደ አደገኛ እየሆነ መጣ እኛ እንደቀላል ያየነው እሱ ተቀን ወደ ቀን ደጋፊዎች እየበዙ እየተጠናከረ ነው ያለው ወይም ይሄ ነገር የማያዋጣን ከሆነ ከወዲሁ ብንገባ አይሻልም አለው አንዱ ሻል ያለው ጓደኛው መጥቶ በሚለው ጊዜ እንዴት አለው ይሄው የምታየው ነው እያደገ እኮ ነው ቀስ በቀስ እያደገ የጠነከረ ከሄደ ከዛ በኋላ ስትጨነፉ በግዳችሁ ልንባል ነው ይሄን ጊዜ በክብራችን ብንገባ ሲለው ምን አለ ኢና ናፈስና በኒ አብዲ መናፊን في كل شيء في الشرف በኒ አብዲ መናፍ የነብዩ ዘር ሐረግ የወረደበት ነው እኛ የበኒ አብዲ መናፍን እስከዛሬ በማንኛውም መልኩ እኛ አለን ብለው በተነሱበት ነገር ሁሉ ስንፎካከራቸው ቆይተናል አንድ ቀንም ለነሱ ብልጫ ሰተናናቅም
ሐታ ኢዛ ኩና ከሪሃለይ ፈረስ አለ። ዛሬ ግን በሁሉ ነገር እየተወዳደርን መተን ሌላ መቅደሚያ ሲያጡ እንደ ውድድር ፈረስ የሚወዳደሩ ፈረሶች መጀመሪያ ሲቆሙ እኩል ሆነው ይቆማሉ። ከዛ ሄድ በሚሉ ጊዜ ሁሉም እንጥላቅ ይሆናል። ከዛ የሚቀድመው ይቀድማል ማለት ነው። እንደ ተወዳዳሪ ፈረስ ጥንድ ሆነን ቁመን መጨረሻ የሚበልጡበት ነጥብ ሲያጡ ዘዓሙ አነሁ በይነና ነብዩ ዩሃ ኢለይህ እና ወህይ የሚወርድለት ከሰማይ የጌታ መልእክት የሚደርሰው ሰው እኛ መሃል አለ አሉ አለ። والله لا نرضى بذلك ولا نصدقه ولا نتبعه حتى نؤتى مثل ما أوتي አለ። ስለዚህ እኛን ለመቅደም የፈጠሩት ዘዴ እንጂ ይሄ ደግሞ ለኛም እስካልተሰጠን ድረስ ለሱ ብቻ ይሄ ነገር ከታወጀ የመጣው ይምጣ እንጂ አንቀበለውም ማለት። ይሄ ምን ማለት ነው? ነገሩ እውነቱ ሊሆን ይችላል፣ ግን ችግሩ ለኛ ሳልተካፈለ እኛ መበለጥ አንፈልግምና እጅ አንሰጥም ማለት ነው። አሁንም ያለው ይሄ ነው። አጠቃላይ በሙስሊሞች መካከል የመናከስ ሁኔታ የሚታየው ይሄ ነው። ሁሉም ላይ ያገኙት ሱብሃንአላህ ተስማምተው በዲናቸው ተበራተው ተጠናክረው እንትን ቢሉ ሁሉም ዒዝ ሊያገኝ የሚችለው አንዱ ሌላው ገና ከህዝብ ጋር ተቀባይነት አገኘ ብሎ እንደገና ለምን እሱ ተቀባይነት አገኘ ለምን እኔ ወደ ኋላ ልቀር ነው እያለ አንዱ ሌላው እየጠለፈ ይጥላል ማለት ነው። ይሄ ከሆነ ደግሞ ተያይዞ መጥፋት ነው የሚሆነው። አላሁ አዕለሙ ሐይሱ የጀዓሉ ሪሳለተሁ አለ። ቁርጡን ወቀው እንግዲህ በውድድርና በመቀኝነት የሚሆን ነገር የለም። አላህ Subhanahu Wa Ta'ala መልእክቱን የት እንደሚያስቀምጥ ያውቃል አለ። አላህ ማንን እንደሚመርጥ ያውቃል። አንተ እንድትደረድርልኝ ገሌን ምረጥ ብለህ ልታጭልኝ አይገባህም ማለቱ ነው። ይሄንን የሪሳላ እድል የንቡዋ ማዕረግ የሚሰጠው አላህ ነው። ይሄን ደግሞ ማንን መርጦ እንደሚሰጥ እቃውን የት ቦታ እንደሚያኖር ያውቃል ባለቤቱ። እኔ የመረጥኩትን መርጫለሁኝ። ከዛ በኋላ እድል ያልደረሳቸው አኩርፈው ለኛም ካልተሰጠን እሱን አንቀበልም ካሉ ራሳቸውን ያጠፋሉ። መወዳደሩ ቀርቶ ተነጭራሹ ህገወጥ ሆነው ይወድቃሉ ማለት ነው። ስለዚህ እኔ ቃየን የት እንደማኖር አውቃለሁኝ አስቀምጫለሁ። ከዚህ በኋላ ይሄንን ለማፈናቀልና ለመቀያየር የሚችል የለም። ያው እንቢታል ጥፋትክን ታገኛለህ ሲል ቁርጡን ተናገረ። ሰዩሲቡ الذين اجرموا صغار عند الله አለ። ስለዚህ እነዚህ ሙጅሪሞች ጠማማዎች ሐቁን እያወቁ ላለመበለጥና በሌሎች ላለመመራት ትቢት የወጠራቸው ሰዎች ኩራት ነው ሐቅን እንዳይቀበሉ ያደረጋቸው። ስለዚህ የኩራት ተቃራኒው ምንድነው? ውርደት ነው ማለት ነው ሶጋር። ስለዚህ አንተ በክብርህ ነብይ ያ ወንድሜ እድል ካገኘ የወንድሜ ክብር ለኔም ክብር ነው ብለህ መተባበር ሲገባህ እኔ ያላገኘሁትን የታባቱ እንዴት ያገኛል እምትል ከሆንክ በሐቅ ላይ አምጽሃል፣ ኩራተኛ ሆነሃል። በዚህ አይነት ደግሞ የኮሩን ሰዎች ያልተጠበቀ አደገኛ ውርደት እንደሚያጋጥማቸው ነው አለ አላህ Subhanahu Wa Ta'ala። ተጌታ ገፍቶ መጥቷል እድሉ። ስለዚህ የማይቆም ነገር አቆማለሁ ማለት ራስክን ለአደጋ ማጋለጥ ነው። እና እናንተ አሁን በኩራት ነውና ሐቁን አንቀበልም ያላችሁት በኩራት የተወጠሩት ሁሉ አደገኛ ከባድ የሆነ ውርደት ያጋጥማቸዋል ይላል አላህ ዘንድ ተወስኗል። ይሄ ወዓዛቡ በዱንያ ማለት ነው። ይሄ በዱንያ ያው እንግዲህ በፍቅር በጸባይ ያልተቀበለ ሰው አላህ ነብዩን እየረዳ ይሄድና በኋላ በጦር ኃይል ያንበረክከዋል ማለት ነው በግዱ። ወዓዛቡ ሸዲዱን ፊል አኺራ እንደገና በዛኛው ዓለም ደግሞ እጅግ አይከብዱ የከበደ ሲኦል እሳት ተደግሶላቸዋል። ቢማ ካኑ የምኩሩን ሲያሴሩ በነበሩበት ተንኮል ሳቢያ ያው የአላህን ብርሃን ለማጥፋትና የአላህን ረሱል ለማደናቀፍ ባደረጉት ተሳትፎና ትቢት ሳቢያ በዱንያ ውርደትን በአኺራ እሳትን ደግሰንላቸዋል ሲል አስጠነቀቀ። እንዳለውም አደረገ ማለት ነው። ስለዚህ ሐቅን ለማጥፋትና አላህ የሰጠውን እድል ለመቀማት የሚሯሯጡ ሰዎች በከንቱ ነው የሚደክሙት ማለት ነው። ራሳቸውን ያጠፋሉ እንጂ አላህ ላ ማኒዐ ሊማ አጠይት ወላ ሙዕጢ ሊማ መነዕት። እሱ የሰጠውን ማንም ሊቀማ አይችልም፣ እሱ የነፈገውን ደግሞ ማንም ሊወስድ አይችልም። የሰው ልጆች ግን አቅማቸውን አያውቁም። ሁል ጊዜ ራሳቸውን ለጥፋት ይዳርጋሉ። ምክንያቱም ጓደኛቸውን መወዳደራቸውን እነሱ የሚያዩት ከጀርባ ግን ማን ነው የሰጠው ማን ነው የመረጠው የሚለውን ነገር ይረሱና ከአላህ ጋር ይላተማሉ።
ያነ ደግሞ ሁሉም ነገር የበለጠ እንደ የማያጃ መጨበጫው ይጠፋል ማለት ነው። ይህንን እንግዲህ አሳውቆ ነብዩ አለይሂ ሰላቱ ወሰለም ሽንጣቸውን ጠንከር አድርገው እንዲታገሉ እነዛም ደግሞ እምቢ ካሉ ቀጠሮው ሲደርስ ዋጋቸውን እንደሚያገኙ ወሰነ። እንዳለውም አደረገ ሁሉንም ማለት ነው። فمن يريد الله أن يهديه يشرح صدره للإسلام አላህ Subhanahu Wa Ta'ala መልካም አቅጣጫን ሊመራው የሻለ ሰው ሊያድነው የፈለገን ሰው ማለት ነው እስላምን ለመቀበል ደረቱን ያሰፋለታል። እንግዲህ እስላም በሚነገረው ጊዜ አንድ ሰው አላህ የባረከው ደግ ሰው ከሆነ ገና ሲሰማ ከእስላም የበለጠ ቀርሞውንም ለሰው ልጆች ቅርብ ነገር የለም እና ኑር ነው። ማንንም ነገር ማንንም መብቱን አይገፍም፣ ማንንም አይጎዳም። ለማንንም ሰው የበለጠ ጌታው ጋር ተዋውቆና ታርቆ ዱንያ አኺራው እንዲሰምርለት ነው የሚመክረውና የሚያስተምረው። ስለዚህ መሐሲን الاسلام የእስላምን ማዕረግና ጥሩነት ሲያውቅ አንድ ሰው ነፃ ህሊና ያለው ሰው ለመቀበል ወደ ኋላ አይልም ማለት ነው። ስለዚህ አላህ ቅንነትን የሻለ ሰው እስላምን ሰምቶ ጆሮ ዳባ ሊል አይችልም። ድረቱ ወዳው ይከፈታል እስላምን ለመቀበል ማለት ነው። ወመን يريد ان يضله ሊያጠመው የፈረደበት ከሆነ ደግሞ የጃል صدره ضيقا حرجا እስላም ብሩህ ነገር ሆኖ እያለ ሊያጠማማ አስተሳሰብ ያለው ሰው ገና እስላምን ሲሰማ ያንገፈግፈዋል፣ ደረቱ ይጠባል፣ ይጨነቃል አለ። ለምን ሸቅይ ነውና ሸቅድ ለቢስ ሰው ኸይር ነገር አይወድለትም ማለት ነው። እና ደረቱ ይጨነቃል፣ በጣም ይጠራቀቃል፣ ይጨንቀዋል። ከአንማ የሷዓዱ في السماء ከመሬት ተነስተ መሬት ለቀህ ወደ ሰማይ ውጣ ያሉት ያህል ነው የሚጨንቀው ይላል። እንግዲህ አንድ ሰው በራሪ አይደለም፣ ክንፍ የለውም። ተመሬት ለቀህ እስቲ አንድ ደቂቃ እንኳን አየር ላይ ቁም ቢሉት የማይታሰብ ነገር ነው። አሁንም ሸቅይ ድለቢስ የሆነ ሰው እስላምን ተቀበል አንድ ደቂቃ እንኳን ቢሉት የዛን ያህል ነው የሚጨነቀው ይላል። ሱብሃንአላህ። ከአንማ የሷዓዱ في السماء ወደ ሰማይ ውጣ ተብሎ የታዘዘ ያህል ይጨንቀዋል እስላምን መቀበሉ። كذلك يجعل الله الرجس على الذين لا يؤمنون እንደዚህ ነው ኩፍርን እንዲሁም እርግመትን እምነተ ቢስ በሆኑ ሰዎች ላይ የሚጭንባቸው አላህ Subhanahu Wa Ta'ala። ልግመኞችና ሸረኞች የሆኑ ሰዎች ሐቅ ነገር እስላም ሲነገራቸው ከመሬት ለቃችሁ ወደ ሰማይ ውጡ የተባሉትን ያህል እንዲጨንቃቸው ነው ያደረግናቸው ይላል። እና እዚህ ላይ ሐዲስ አለ ኢብኑ አባስ የሚያወሩት ኢነላህ አማ خلقه في ظلمة ይላል። ፍጥረታትን መጀመሪያ በመንፈሳቸው በጨለማ ዓለም ውስጥ ነው የፈጠራቸው ይላል። ثم رش عليهم من نوره በድቅድቅ ጨለማ ውስጥ ፈጠረና ሩሃቸውን ከዛ ኑር የኑር ውሃ ረጨባቸው ይላል። በተከማቸው አርዋህ ላይ የኑር ውሃ በሚረጭበት ጊዜ ያ የውሃ ርጭት ጥብጣቢ የደረሰው ሁሉ ሱዓዳ ሆኖ እንዲወጣ፣ ያ ጥብጣቢ ያ ርጭት ያልደረሰው ደግሞ እዛው ጨለማ ውስጥ ዘፍቆ እንደቀረ ነው። የፈለገው ብትነግረው ብትመክረው አይዋጥለትም ማለት ነው። ለዚህ ነው እንግዲህ ከአንድ ቤተሰብ አንዱ ያልታሰበው ሰው ይሰልማል፣ አንዱ ደግሞ እስተመጨረሻው ግግም ብሎ ይቀጥላል። እናት አባት ሰልሞ ልጆችም ቢሚሉበት ጊዜ አለ፣ ወንድም ሰልሞ እህትም ቢምትልበት ጊዜ አለ። ያ እድሉ ተወስኗል። መጀመሪያ ያቺ የኑርን ጥብጣቤ እርጭት የደረሰበት ሁሉ ወደ ሂዳያ ይመጣል። ያቺ ያለፈችው ደግሞ የፈለገውን ያህል ብትጮህ ሊመጣልህ አይችልም ማለት ነው። ለምን እነሱ እድሉ የላቸውም መጀመሪያውኑምና የፈለገውን ያህል ጥረት ቢደረግ አንድ ሰው ከመሬት ለቀህ ወደ ሰማይ ውጣ እስቲ ወደ ሰማይ ሩጠህ እንደ ሷሩህ ሂድ ብትለው እሺ ሊልህ ይችላል? እንደዛ ማለት ነው ሸቅይ የሆነ ሰው ይላል አላህ Subhanahu Wa Ta'ala። ስለዚህ ቅንነት ነው የሚያበጀው። አንድ ሰው የምቀኝነት ስሜት ካለው ለምን በለጣለህ የሚል ስሜት ካለው ይሄ የእድለቢስነት ምልክት ነው። አላህ ነው እድሎችን ያው የሚወስነው። አላህ የሰጠውን ይሰጠዋል፣ የመረጠውን ይመርጠዋል። እኔ ምን አገባኝ ለኔ ያለውን ማንም አይወስድብኝም ካላ አንድ ሰው ግን አላህ የሰጠውን ነገር በቀላሉ ሊቀበል ይችላል ማለት ነው። ከኔ በላይ ለምን የሚል አቋም ያለው ሰው ግን ሁሉ ጊዜ እድሉ ምን ይሆናል መጨረሻ ከሁሉም በላይ መሆን አለብኝ ስለሆነ ትቢትና ኩራት ነውና
ውጤቱ ተገላቢጦሽ ይሆንና ሶጋሩን عندالله وعذاب شديد في الاخره ይሆናል ማለት ነው። ስለዚህ በተቻለ መጠን ቅንነትን መለማመድ እንዳለብን ምቀኝነትን ከልባችን ማውጣት እንዳለብን ነው እነዚህ አያቶች የሚያሰምሩባቸው ማለት ነው። كذلك يجعل الله الرجس የሚለው ኩፍር ላዕና ተብሎ ተፈስሯል ማለት ነው። እርግምነትን እንዲሁም ደግሞ ኩፍርን ሽርክን እርኩስነትን በአጠቃላይ እርኩስነትን على الذين لا يؤمنون እምነት ለመቀበል ፍላጎት በሌላቸው ልግመኞች ላይ ይጭንባቸዋል። ምክንያቱም ልግመኞች ናቸውና فلما زاغوا أزاغ الله قلوبهم እንዳለው ጥሜትን ስለመረጡ ያን የመረጡትን ጥሜት ይሰጣቸዋል ማለት ነው። وهذا صراط ربك مستقيما وهذا الدين እንግዲህ ይሄ ዲን በአንተ በኩል የመጣውና የታወጀው ኢስላም ከጌታህ የተላከ የሆነ ቀጥተኛ መስመር ነው። ወደ ጌታዬ መዝለቅና መማር ፈልጋለሁኝ ያለ ሰው ሌላ መስመር የለም ይሄ ዲን الاسلام ካልሆነ በስተቀር። ይሄን ቀጥተኛው መንገድ ይዞ ወደ ግራ ወደ ቀኝ ሳያጋድል ቀጥ ብሎ የሚጓዝ ካለ ቢጠሪቅ الاسلام እኔ ጋር ይገናኛል እዳው ያልቃል ይላል። قد فصلنا الآيات لقوم يذكرون لقوم يتعظون ለሚመከሩ ለሚገሰጡ ሰዎች ረራዮችና ደጎች ለሆኑ ሰዎች ይሄ ግልጽ የሆነ መመሪያ ነውና አያቶችን አንቀጾቻችንን ግልጽ አድርገናል። ከዚህ በኋላ እኔ የነገርኩትንና የመከርኩትን ለመቀበል ያልፈለገ ራሱን ይጎዳል። አላህ ግን Subhanahu Wa Ta'ala ተናንተ መሐከል ቅንነት ያላቸውን ሰዎች ቀናውን መንገድ ልኮላቸዋል። እሱን የተከተሉ ደግሞ ምን ጊዜ ይድናሉ። በዚህ መስመር ላይ ያልመጡ ግን ቦታ የላቸውም ሲል አሁንም ደግሞ አረጋገጠ ማለት ነው። ለሁም ዳሩ ሰላም በዚህ በቀጥተኛ መስመር ላይ ወደ ጌታቸው ለመጡ ሰዎች የሰላም ሀገር ተዘጋጅቶላቸዋል። ጀነተ ነዒም ማለት ነው። እነሱ የሰላምን ጉዞ ስለመረጡ ከጌታቸው ጋር ተዋውቀውና የሱን ምክር ተቀብለው በመምጣታቸው ሰላማዊ ናቸውና ወደፊትም ጀነተ ነዒም ዳር ሰላም ለነሱ ነው የተዘጋጀችው ይላል። عند ربهم ይላል في جوار ربهم ነው ጌታቸው ጋር እኔ ጋራ ጎረቤት የምታደርጋቸው ልዩ ጸጋ የተሞላባት ሀገር ተዘጋጅታላቸዋለችና በዱንያ መብለጣቸው የተወሰነ ድል ማግኘታቸው ሳይሆን እስከ ወዳው ድረስ በጀነተ ነዒም እንዲበሻበሹ እናረጋቸዋለን ይላል። ወሆ ወልዩሁም እሱ ወዳጃቸው ነውና ለወዳጆቹ የዚህ አይነት ዘላለማዊ እድል ነው የሚያወርሳቸው። ቢማ ካኑ ያዕመሉነ ፊ ዱንያ በዱንያ ላይ እያሉ የአላህን ዲን በመጠበቅና በመከተል ላይ ተግተው ይሰሩ ስለነበረ በዛ በስራቸው ሳቢያ እንዲህ አይነት ዲያው ያለቀ ምንም ፍርሃትና ስጋት የሌለበት ሁሉ ነገር የተሟላበት ሀገር አዘጋጅቼላቸዋለሁ ይላል። ለነዛኞቹ عذاب الجحيم እንዳዘጋጀላቸው። ስለዚህ እድሉ ተወስኗል። فمن يريد فليكفر ومن يريد فليؤمن እንዳለው የፈለከውን መምረጥ ትችላለህ ማለት ነው። የጌታን ፍቃድ ተቀብለህ ሙእሚን ሆናለሁ ታልክ ያው የተዘጋጀው ጀነተ ነዒም ዳር ሰላም ነው። አይ እኔ በምንም አይነት ሐቅ አልፈልግም የምትል ከሆነ ደግሞ በዱንያም ውርደትን በአኺራም ደግሞ የዘላለም ስቃይና መከራን ታገኛለህ በማለት ግልጽ አደረገ የሁለቱንም ውጤት ማለት ነው። ቢማ ካኑ ያዕመሉን አለዚህ ላይ ለሁም ዳሩ ሰላም ለአማኞች ለተገሳጮች የተዘከሩን ሊቀውም የተዘከሩን للمتعذين بآيات الله በአላህ አያት ለሚገሰጡና ለሚመከሩ ሰዎች ዳር ሰላም ተመድቦላቸዋል ጌታቸው ዘንድ። እሱም ወዳጃቸው ነውና ለወዳጆቹ ተጀነተ ነዒም ያነሰ ወረታ አይከፍላቸውም። እሱ ነው የሚያዘግጅላቸው አለ። በሰሩ ስራ አንጻር አለ በኢማናቸውና በዒባዳቸው በኢኽላሳቸው በጂሃዳቸው ነው ይሄን ድል ያፈሩት ነው የሚለው። በሌላ ቦታ ነብዩ አለይሂ ሰላቱ ወሰለም ለን يدخل احد بعمله الجنه የሚል ሐዲስን ሶሒህ መጥቷል። ከዛ ጋራ እንዴት ይጣጣማል የሚል ጥያቄ ሊነሳ ይችላል እዚህ ላይ እና ለን يدخل احد الجنه سددوا وقاربوا ለን يدخل احد بعمله الجنه ولا انت يا رسول الله ولا انا الا ان يتغمدني الله برحمته አላህ በረህራሄው ታልሸፈነኝ በስተቀር እኔም በስራዬ ድናለሁኝ ብዬ አላስብም። ማንም ሰው በስራው ምንም ሊያመጣ አይችልም ብለው ነበረ። እዚህ ላይ ግን አላህ በግልጽ ዳር ሰላም አላቸው ለአማኞች
ቢማ ካኑ ያዕመሉን በሰሩ ስራ አንጻር አለ ማለት ነው። ስለዚህ የአላህ ኪታብና የረሱል ቃል አይጋጭም። እንዴት ነው ወደሚለው በመንመጣ ጊዜ ባጭሩ ሌላ ሐዲስ መጥቷል ይሄን የሚያስታርቅ ማለት ነው። ምን ይላል? ተድኹሉነ الجنة بفضل ربكم وتقتسمون درجاتها بأعمالكم ይላል ማለት ነው። ጀነት የምትገቡት በአላህ ትሩፋት ነው። ቀርመውንም የሰው ልጅ ጀነትን የሚገዛ ስራ ሊሰራም አይችልም። ጀነት እኮ አንዷ ሚንዲል ዱንያ ብትመጣ የዱንያ ንብረት አንድ ሚንዲል አይገዛም ነው የተባለው። እንዴት አድርገህ ያንተ ስራ ጀነት ሊያስገባ ይችላል? በዚህ ግን መጀመሪያ ጀነት የመግባት እድሉ የሚወሰነው በአላህ ነው። ለምን? ኢማን ነው ሰበቡ። ኢማኑን የሰጠህ ማን ነው? ራሱ አይደለም? ተቋውን የሰጠህ አመሉን ያጋራልህ እሱ ነው። ያንን አመቻችቶልሃል። ከዛ በኋላ በሰራው ስራ ግን ምንድነው የምታገኘው ውጤት? የደረጃ መወሰኛ ይሆናል ማለት ነው። ኮታ መለኪያ ነው የሚሆነው ያንተ ስራ። ጀነት በአላህ ፈድል ይገባል። ሁሉም የሚገባው ሁሉ በአላህ ትሩፋት ነው የሚገባው። ግን ኢማን የተባለ ሁሉ እኩል አይደለም። አመል የተባለ ሁሉ እኩል አይደለም። እና ብዙ ቶን ይዞ ይመጣል፣ ምስቃለ ዘራ ይዞ የሚመጣል። ያ ምንድነው የሚሆነው? የደረጃ መለኪያ ይሆናል። አንተ ከእንዲህ አይነቱ ጀነት ነው፣ አንተ ደግሞ ከይሄን ያህል ደረጃ በላይ፣ ይሄን ያህል ደረጃ በላይ እያለ የደረጃ መለኪያ ነው እንጂ የሚሆነው በመሰረቱ ግን ጀነት የሚገባው ማንም ሰው በአላህ ፍቃድ ነው፣ መጃን ነው። በዋጋማ ቢሆን ኑሮ ጀነት በሯ ድርሽ ማለት የሚቻል አይደለም ማለት ነው። هذا وصلى الله وسلم على النبي